እንዳይወላውል በዲኑ እንዲጸና ያ ረቢ በኢማን ቀጥ እንድል እንድገኝ በሱና። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። ልብ አንጠልጣይ እውነተኛ የፍቅር ታሪክ ጤዛው ፍቅሬ የተሰኘውን ክፍል 5 ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ ድረስ ተከታተሉ፣ ትማሩበታላችሁ። ብዙ የፍቅር አይነቶች ቢኖሩም የሀቢብ አይነት ፍቅር ግን መጀመሪያውንም ፍቅር ሊያስብለው የሚችል አልነበረም። ሐምዛ በሀቢብ ንግግር ወደ መናደድ እየሄደ ነው። ሐምዛ ሀቢብ እና ፎዚያን ለማስማማት በሁለቱ ባለትዳሮች መካከል የነበረን ጥላቻ አስወግዶ እርቅን ለማስፈን ነበር አካሄዱ። ነገር ግን የሀቢብ ንግግር ወደ ድርድር የሚያስገባ ሳይሆን መካካርን የሚፈጥር፣ እንደ ስድቡ ርካሽ ቃላትን የሚመርጥ፣ ርካሽነቱን የሚያንጸባርቅ ባህሪ አወጣ። ጓደኛዬ አለው ሐምዛ ለዘብ ባለ ንግግር። ይኸውልህ ሀቢብ፣ በእርግጥ አንተ ከፎዚ በፊት ብዙ ሴቶችን ታውቃለህ፣ ከብዙ ሴቶች ጋርም ነበርክ። እነዚያ ጋር የነበርከው ብዙ አመታት ግን ከፎዚ ጋር እንዳለ የህይወት የትዳር ዘመን የተባረከ ሳይሆን የረከሰ ጊዜ ነበር። ፎዚ ጋር አዲስ ህይወት ከጀመራችሁ ሰነባበትክ። የመጀመሪያ ሰሞን ደስተኛ ነበርክ። አሁን ምን ተፈጥሮ ነው የተቀየርከው ሀቢብ ብሎ ጠየቀው። ሐምዛ በሚያወራበት ጊዜ ግን ሀቢብ ሀሳቡ በሙሉ በጥላቻ የመረዘው ልቡን ተጠቅሞ ጥላቻን እየሰነቀ ነበር። ሀቢብ ሄ ወደ የት ነጎድ ካለው ከተጓዘበት ዓለም እየመለሰው። ሐምዛ እየሰማኸኝ ነው? አንተ ፎዚ ልትወዳት ትችላለህ፣ እኔ ግን እጠላታለሁ። ሐምዛ የሀቢብ ነገር አዝማሚያ የገባው ይመስላል። ሀቢብ ወሬውን ቀጥል አደረገና ለመሆኑ ከፎዚ ጋር ከመቼ ጀምሮ ነው መገናኘት የጀመራችሁት? ያውም እኔ ባለቤቷ ሳላውቅ ብሎ ውስጡ ያለውን ስሜት ቀስ እያለ ያወጣው ጀመር። ሀቢብ አለው ሐምዛ ተመስጦ አይኑን እየተመለከተ። የኔና ያንተ ጓደኝነት ዛሬ አልጀመረም። ፎዚያን ከማግባት በፊት ብዙ ችግሮችንና ፈተናዎችን አሳልፈናል እያለ የደስታ ቀናቶችንም አብረን ቦርቀናል። እኔ እነዚያን መልካም ጊዜዎች በማስታወስ የተለመደውን የጓደኝነቴን ከጎንህ ልሆን ስለፈለኩኝ ትዳርህ የሰምርና ባለቤትህ ደስተኛ እንድትሆን እንጂ ሌላ ነገር አስቤ አልነበረም ብሎ በመለሰለት በተረጋጋ መንፈስ። ሀቢብ ግን ለትዳሩ መስመር ለህይወቱ መቃናት የሚጥርለትን ጓደኛውን ዛቻም ጭምር እየተናገረው ነው። ሰማኸኝ ሐምዛ፣ ምንም አስብ፣ ምንም ከዛች ሴት ጋር ያለህን ግንኙነት ጤነኛ አይደለም አለው። መደዋወላቸውንና ግንኙነታቸውን እንዳቋርጡ በማስጠንቀቅ እሺ ይቅርታ ጓደኛዬ ብሎ ከሀቢብ ጋር የያዘው ሙግት መፍትሄ እንደሌለውና እንደማይበገርለት አወቀ። ፎዚ የቤቱን ስራ አድክሟት ምንም ሳትተጣጠብ በስራ ለብሷ ቤቷ ቁጭ የማትመለስበት በሚመስል ያለፈ ትዝታዋ ላይ ተተክላ በሀሳብ ባህር ሰምጣለች። የትዝታን ቅኔ እያዜመች እጆቿን አገጯ ላይ አስደገፈች። አይኖቿ ላይ እርገበገቡ ምለው የልጅነት ምኞቷን የኮረዳነት ደስታዋን ማስታወት ይዛለች። አሁን የተማረረችበትን ህይወት በትዝታ እንኳ ትደሰትበት እንጂ። በዚህ መካከል ሀቢብ ከጓደኛው ሐምዛ ጋር የነበራቸውን ሰጣ ገባ ጨርሰው ባለመስማማት ተለያይተው ወደ ቤቱ መጣ። እቤቱ እንደደረሰ በሩን ሳያንኳኳ ከፍቶ ገባ። ፎዚያ ከበሩ ፊት ለፊት ሶፋው ላይ ተቀምጣ ሀቢብ በሩን ከፍቶ ሲገባ አላስተዋለችውም። የትዝታን ባህር እየቀዘፈች ነበርና አይታው ሳታየው ቀረች። አይኖቿ ሀቢብን በር ከፍቶ ሲገባ ቢያዩትም ልቦቿ ግን ከትዝታዋ ጋር ነበርና ሳታስተውለው ቀረች። ልብ ካላየ አይን አያይም አይደለ ተረቱስ? ሀቢብ የበሩን እጀታ ይዞ መልሶ ከዘጋ በኋላ እየተንቆረዳደ ወደ ፎዚያ ተጠጋ። እሷ ግን አሁንም አላየችውም። ወደ እሷ የሚጠገው ሰው ይሁን ሌላ ነገር አላስተዋለችውም። ወደ እሷ ተጠግቶ ከተቀመጠችበት ሶፋ ፊት ለፊት ካለው ሶፋ ተቀምጦ ፎዚ አላት። እሷ ግን አልሰማችውም። ያው በሀሳብ ታውጣለች ማለት ነው። አውቃ ዝም እንዳላለችው እና ሀሳብ እንደተዋጠች በአቀማመጧና ከሁኔታዋ አስተውሏል። እጁን ፊቷ ላይ እያወዛወዘ ሄ አረ ፎዚ ሲላት ፎዚያ ከእንቅልፏ እንደሚነቃ አይነት ሰው ብትት ብላ ሀቢብ መተሃል እንዴ? ልብስ ሳጥብ እኮ ቆይቼ ድክም ብሎኝ ነው እያለች ከስም ብሎ የነበሩ ፊቷ በፈገግታ አደመቀችው።
ሀቢብም ለጠጥ ብሎ ሶፋውን እንደመገደፍ እያለ ነው ብሎ ወሬውን አሳጠረው። አዎ ሀቢብ ደግሞ ሶፊ ጋር ደውዬ ስናወራ ቆየን ብላ ስትነግረው ለምን እሷ ጋር ደወልሽ ብሎ ጮኸባት። ሶፊያ የሀቢብ እህት፣ የፎዚያ ደግሞ የግቢ ጓደኛዋ ናት። በዚህ ጊዜ ፎዚያ ድንግጥ ብላ ደህና ሆኖ የነበረውን ለምን አሁን እንዲህ ብዬ ለምን አስከፋሁት ብላ ለራሷ አሰበች። ግን ሶፊ ጋር እንድደውል ለምን አልፈለገም ብላም ራሷን ጠየቀች። እንደገና መለስ ብላ አይ እንደፈለገ አለች። ሀቢብ የስራ ልብሴን ሳልቀይር እንኳ መጣ፣ ቆይ ልብስ ቀይሬ ልምጣ ብላ ከተቀመጠችበት ስትነሳ ተቀመጭ አላት። ድንግጥ ብላ አለችው። ተቀመጭ ብሎ ቃሉን ደገመው። እሺ ብላ ተቀመጠች። ፊቱ ሳይፈታ እንደተኮሳተረ ቆጣ ብሎ እንድናወራ የምፈልገው ጉዳይ አለ አላት ይላል የዛሬው ፓርት። በቀጣይ ፓርት በሌላ ጊዜ በአዲስ ቪዲዮ በክፍል 6 እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱ፣ ቤተሰብ ሁኑ። ቪዲዮ ከተመቻችሁ ላይክ በማድረግ ጀምሩት። ሀሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁ ላይክ ሸር አድርጉልኝ ማለት ነው። ውድ ቤተሰቦቼ የምታበረታቱኝ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።